ሰላም እንዴት ናችሁ? ውድ የኢትዮቤስ ቤተሰቦች ኢትዮቤስ ኦንላይን ትምህርት ቤት በመሆን እያገለገለ ይገኛል። የምናስተምራቸው ትምህርቶችም እንግሊዘኛ፣ አማርኛ፣ ሂሳብ እንዲሁም ሌሎች ትምህርቶችን ዘወትር ከሰኞ እስከ ዓርብ በኦንላይን በማስተማር ላይ እንገኛለን። መማር ለምትፈልጉ ልጆች እንዲሁም በልዩ ልዩ ምክንያት የመማር ዕድል ያላገኛችሁ በሀገር ውስጥም ሆነ በሀገር ውጭ ያላችሁ ውድ የቻናላችን ተከታታዮች ኢትዮቤስ የኦንላይን ትምህርት ቤት የመማር ዕድላችሁን ሰፋ አድርጎ መጥቷል። መማር ለምትፈልጉ ቪዲዮ ላይ ባስቀመጥነው ስልካችን በኢሞ፣ ቴሌግራም፣ ዋትስአፕ እንዲሁም በሌሎች ማህበራዊ ሚዲያዎች ላይ በመደወል በኦንላይን መማር ትችላላችሁ። እንግዲህ ኢትዮቤስ የኦንላይን ትምህርት ቤት ጊዜና ቦታ ሳይገድበው በማንኛውም ቦታ ሆናችሁ ማንኛውንም የትምህርት አይነት በማንኛውም ሰዓት የምትከታተሉበት የኦንላይን የትምህርት ፕሮግራም ነው። ስለዚህ ምርጫችሁን ኢትዮቤስ ታድርጉ እያለን ቪዲዮአችንም ላይክ፣ ሼር እንዲሁም ሳብስክራይብ በማድረግ ዘወትር የምንለቃቸውን ቪዲዮዎች እንዲደርሷችሁና ቤተሰብ እንድትሆኑ ስንል እናሳስባለን። እሺ በዛሬው ዕለት ደግሞ እየላችሁ የቀረብኩት የአማርኛ ትምህርት ይሆናል። እንግዲህ የአማርኛ ትምህርት የአማርኛ ፊደላቶችን ተመሳሳይነት ቅርጽ ያላቸው የትኞቹ ናቸው የሚለውን በዚሁ ቪዲዮ አካትቼ እየላችሁ ቀርብ ያለው ቪዲዮውን እስከመጨረሻ በመከታተል ልዩነታቸው እና አንድነታቸው የቱ ላይ ነው የሚለውን በደንብ አድርጋችሁ ማወቅ ትችላላችሁ ማለት ነው። እንግዲህ ካሁን በፊት በሌላ ቪዲዮ ሙሉ የአማርኛ ፊደላትን 34ቱንም አቅርቤላችኋለሁኝ። ሁሉንም አይተናል። አሁን ደግሞ በደንብ አድርጋችሁ ጥፍጥ ያለ የአያያዝ ሲስተም ማለት ብዙ ሳይፈጅባችሁ ልዩነታቸውን በደንብ አድርጋችሁ በማየት ቶሎ የመሸምደድ ባህሪ ይኖረዋል ብዬ በማሰብ ይሄንን ቪዲዮ አቅርቤላችኋለሁ። ስለዚህ እናንተ ቪዲዮውን በደንብ አድርጋችሁ ተከታተሉት። ቀጥታ ወደ ትምህርታችን እንሄዳለን። እሺ እቺ ሰ ነች። ሰ፣ ሱ፣ ሲ፣ ሳ፣ ሴ፣ ስ፣ ሶ። እሺ እቺ ደግሞ ማነች? ሸ ነች። ሸ፣ ሹ፣ ሺ፣ ሻ፣ ሼ፣ ሽ፣ ሾ። እንግዲህ ተመልካቾቼ ከዚህ ላይ የሰና የሸ ልዩነትን በደንብ አድርጋችሁት። እዚህ ጋር ሰ ከላይ ምንም አይነት ሰረዝ የላትም። ከዚህ ጋር ደግሞ ሸ ደግሞ ከላይ ሰረዟን አያችኋት አይደለ? እቺ ሰረዟ ልዩነት የሚያደርጋቸው እቺ ሰረዟ ስላለች ብቻ ሰን ሸ አሰኝቷታል ማለት ነው። ሰ ሸ አሰኝቷታል ምን ስለሆነች? ከዚህ ላይ ሰረዝ ስለጨመርንባት ማለት ነው። ከዚህ ላይ ሹንም ስታዩ በተመሳሳይ ከዚህ ጋር ሰረዟ ስለተጨመረች ብቻ እንጂ ሌላ ምንም አይነት ልዩነት የላቸውም። ስለዚህ በዚሁ መልኩ መከታተልና ማጥናት ይኖርባችኋል ማለት ነው። እሺ ሲ ብለን ከዚህ ጋር ሲ ስንል ሺ የሚለውን ደግሞ ስናይ ልዩነታቸውን በተመሳሳይ አሁን እቺ ሰረዟ ነች። ሳ የሚለውንም ተመልከቱ፣ ሴ የሚለውንም ተመልከቱ። እነዚህ ከመጀመሪያ እስከ መጨረሻ ያሉት ልዩነታቸው በአንድ በዚህ በሰረዟ ብቻ ነው እንጂ ሌላ ቅርጻቸው ሙሉ ተመሳሳይ ነው ማለት ነው። ሙሉ ተመሳሳይ ነው። እሺ እንቀጥል። የበንና የበል ልዩነት ደግሞ ነኝ። በና በ የሚለያዩበት እንግዲህ ከዚህ ላይ ሸና ሰ እነዚህ ተያይዘዋል፣ ተነካክተዋል። በና በ ደግሞ ከዚህ ጋር እቺ ሰረዟ ምን አልሆነችም? አልተነካካችም ማለት ነው። አልተነካካችም። ስለዚህ የበና የበ ልዩነት ከዚህ ጋር ከላይዋ ላይ ሳናስነካ ሰረዝ ስላደረግንባት ብቻ ቨ የምትለዋን ፊደል እና በ የምትለዋን ፊደል ይለይልናል ማለት ነው። ይለይልናል። አሁን እዚህ ላይ በ ስንል እዚህ ጋር ቨ ስንል ያው ልዩነቱ ምንም አይነት ልቺ ባትኖር ምንም አይነት ልዩነት የላትም። እቺ ሰረዟ ስላለች ብቻ ልዩነት ይኖራቸዋል ማለት ነው። ሌላ ምንድነው? ቡ ስንል ደግሞ ልዩነታቸው አሁን በተመሳሳይ እቺ ሰረዟ ነች። እዚህ ሶስተኛ ላይም አራተኛ፣ አምስተኛ፣ ስድስተኛ እና ሰባተኛ ፊደላቶች ላይም በተመሳሳይ መልኩ እቺ ሰረዟ ነች የምትለያያቸው እንጂ ሌሎች ምንም ልዩነት የላቸውም። አሁን እዚህ ላይ ቢ ስንል ራሱ እቺ ሰረዝ ብናነሳት እታች ያለችው ቬ ስንላት የነበረ ማን ትሆናለች?
ቤ ትሆናለች። እቺ ቤ ደግሞ ከላይዋ ላይ ሰረዝ ስናደርግባት ቤ የነበረችዋ ማን ትሆናለች? ቬ ትሆናለች ማለት ነው። ስለዚህ ልዩነታቸውን በዚህ ማወቅ እንችላለን። እሺ ቀጣይ ተና ቸ የተና የቸ ልዩነት። የተና የቸ ልዩነት እንግዲህ ተ አንድ ቋሚ አንድ አግዳሚ ነች። አንድ ቋሚ አንድ አግዳሚ። ከዚህ ጋር ቸ ግን ስንት ሆነች? ከላይዋ ላይ ቅጥል አንድ አግዳሚ ከላይዋ ላይ ሰረዝ አደረግንባት ማለት ነው። ሌላ ምንም ልዩነት የላትም። ይችን ቸ ከላይዋ ላይ ያለውን ሰረዝ አንስታችሁ ከተጋ አነጻጽሯት። ምንም ልዩነት የላትም። ቹ የምትለዋንም ይችን ሰረዝ አንስታችሁ ከቱ ጋር ስታነጻጽሯት ልዩነት የላቸው በተመሳሳይ ማለት ነው። ሁሉም እያለ ከመጀመሪያ እስከ መጨረሻ እስከ ሰባተኛ ያሉትን ልዩነታቸው ከላይ ያሉት ሰረዞች ብቻ ናቸው። በቃ ሌላ ምንም አይነት ሌላ ልዩነት የላቸው። ሁሉም ተመሳሳይነት አላቸው እንጂ። እሺ መልካም ሌላ እንመልከት። ሌላ የነና የኘ ልዩነትን እንይ ደግሞ እዚህ ላይ ና ኘ የምንላቸው ፊደላቶች ነ የምንለው ምንም አይነት ሰረዝ የለውም ማለት ነው። ምንም አይነት ሰረዝ የለውም። ልዩነታቸው በጣም ትንሽ ነው። ኘ ስንል እዚህ ጋር ሰረዝ ማድረግ ብቻ ነው። ነ ስንል ደግሞ ይችንን ሰረዝ ማንሳት ብቻ ነው። አሁን ነንና ኘን ሰረዟን ስናነሳት ኘ የነበረችዋ ነ ትሆናለች። ነ የነበረችዋ ደግሞ ሰረዝ ስንጨምርባት ማን ትሆናለች? ኘ ትሆናለች። በተመሳሳይ ሁለተኛ ፊደላት ያሉትም ሶስተኛ፣ አራተኛ፣ አምስተኛ፣ ስድስተኛ እና ሰባተኛ ሙሉ በቅደም ተከተል ሰረዟ ስለተጨመረችባት ብቻ ምን ሆኗል ማለት ነው? ልዩነት አምጥቷል ማለት ነው። አምጥቷል። ከዚህ ጋር ኛና ኞን ስናይ ሰረዝ ብቻ አይደለም እንጨምርባቸው። ሰረዝ ብቻ አይደለም እንጨምርባቸው። ምን እንጨምርባቸዋለን ማለት ነው? ቋሚ ሁሉ እንጨምርባቸዋለን። አሁን አያችኋታ ና የምንላት ቋሚ የላትም ከላይዋ ላይ። ኛ ስንል ግን ከሰረዟ በተጨማሪ ምን አለ ማለት ነው? ቋሚ አለ ማለት ነው። ኞ ስንል እዚህ ላይ ኖ ስንል ቋሚ የላትም ሰረዝም የላትም። ምክንያቱም ይሄን ምላችሁ መጀመሪያ ላይ ሰረዝ እንጨምራለን ስላልኳችሁ ማለት ነው። ኛና ኞ ላይ ቋሚ ሁሉ እንጨምራለን ማለት ነው። ቋሚ እዚህ ጋር ታዩት ከሆነ ይታያችኋል አይደለ? እነዚህን ቋሚ እንጨምራለን ማለት ነው። እሺ መልካም እንቀጥል። ከዚህ ጋር የከና የህን ልዩነት ደግሞ እንይ። የከንና የህን ልዩነት እንይ። ከና ኸ እችም በተመሳሳይ እች ሰረዝ ከሌለች ምንም አይነት ልዩነት የላቸውም። እቺ ሰረዝ ስላለች ብቻ ግን ከንና ህን የተለያየ ፊደል አድርጓቸዋል ማለት ነው። ሁሉንም ተመልከቱ፣ ምንም ልዩነት የላቸውም። በሰረዟ ብቻ ይለያያሉ ማለት ነው። በሰረዟ ብቻ ይለያያሉ። እሺ እንቀጥል። ዘንና ዠን ደግሞ እንይ። ዘንና ዠን ዘ ሁለት ቋሚ አንድ አግዳሚ ብቻ ነው። ዠ ሁለት ቋሚ አንድ አግዳሚ ሆነና ከላዩ ላይ ምን ሆነ? በሁለቱም ሳይድ ምን ሆነ? ጠመም አለ ማለት ነው። ላይ ጠመም አለ። ስለዚህ ልዩነቱ ከላይ ባለው በተጣመመው በጠማማው ማለት ነው። እዚህ ጋር ጥምም ስላለ በዚህ ብቻ ልዩነት ይኖረዋል ማለት ነው። እሺ መልካም። ይሄን ሁሉ ማየት ይቻላል ከመጀመሪያ እስከ መጨረሻ። ምንም አይነት ሌላ ልዩነት የላቸው። አሁን እዚህ ጋር ዝና ዥ ልዩነታቸው ዝ ላይ ዝ ስንል እዚህ ላይ ጠማማ ስለሆነች ምን አደረጋቸው? ለመለየት ከላይ አንድ ቋሚ አንድ አግዳሚ ያደረጋቸው እንጂ ሌላ ምንም አይነት ልዩነት የላቸውም ማለት ነው። እሺ መልካም። የደንና የጀን ልዩነትን የደንና የጀን ልዩነትን ደ ስንል ከላይ ላይ ምንም ነገር የላትም እንደምትመለከቷት። ጀ ስንል ደግሞ አንድ አግዳሚ ሰረዝ ነገር አለች፣ ከታች ትንሽዬ ቋሚ ነገር አለች፣ ፖይንት ነጥብ የምትመስል ማለት ነው። አያችኋት አይደለ? ስለዚህ ልዩነታቸው ይሄ ብቻ ነው፣ ሌላ ምንም ልዩነት የለም። ዱንም ተመልከቱ፣ ዲንም ተመልከቱ፣ ዳንም ተመልከቱ፣ ዴንም ተመልከቱ፣ ድንም ተመልከቱ፣ ዶንም ተመልከተ። ከላይ ያለውን ቅጥያ ብናነሳው ሁለቱም ተመሳሳይ ናቸው። ልዩነታቸው ምንድነው? ከላይ ያለውን ቅጥያ ስንጨምርባት ጀ ትሆናለች።
ስናነሳት ቅጥያዋን ደግሞ ደ ትሆናለች ማለት ነው። እሺ መልካም። የጠንና የጨን ደግሞ ልዩነት እኔ ጠ ስንል ምንም አይነት ቀለበት የላትም። ከታች ግን ጨ ስንል ደግሞ ቀለበት አላት። ስለዚህ ልዩነታቸውን ከዚሁ ጋር በደንብ አድርጋችሁ እዚህ ጋር ቀለበት ስለተደረገበት ብቻ ልዩነት አላት ማለት ነው። ከዛ ሌላ ልዩነቷ ምንድነው? ጬና ጤን ተመልከቱ። ጬና ጤን ተመልከቱ። ጤ ከታች ቀለበት ስላላት ጬን ምን አደረጋት? ከላይ ቀለበት አደረገላት ማለት ነው። ልዩነት ለማምጣት የጤንና የጬን ልዩነት ለማምጣት። ሌላው ሁሉ ተመሳሳይ ነው። ቀለበቱን ስናነሳው ምን ይሆናል? ቀለበቱን ስናነሳው ተመሳሳይ ይሆናል ማለት ነው። እሺ መልካም። የጰንና የጸን ጰ ከላይዋ ላይ አንድ ቋሚ ያላት፣ ጸ ግን ምንም የላትም። ልዩነታቸው ይሄ ብቻ ነው። ቋሚዋን ስናነሳት ጰ ጸ ትሆናለች። ቋሚዋን ስንጨምርባት ጸ ደግሞ ምን ትሆናለች? ጰ ትሆናለች ማለት ነው። እንግዲህ በዚሁ መልኩ በደንብ አድርገን መለየት እንችላለን። ሙሉ ፊደላትን መከፋፈል እንችላለን። በተለየ በቶሎ ወይም በአጭር ጊዜ ለመሸምደድ ያግዛል ማለት ነው። ይሄ ለመሸምደድ ያግዛል። እንግዲህ ውድ ተመልካቾቻችን በዚሁ መልኩ በደንብ አድርጋችሁ ተለማመዱ። ቪዲዮውንም በማስቆም ቪዲዮውን ደጋግማችሁ በማየት በደንብ አድርጋችሁ ተለማመዱ። እንግዲህ በዛሬው ዕለት ይዤላችሁ የቀረቡን ቪዲዮ ከዚሁ ላይ አጠናቅቃለሁ። በሌላ ቪዲዮ እስከምንገናኝ መልካም ጊዜ